ተፈታኞች ቅሬታ አሰምተዋል። አቶ ልደቱ አያሌው ይቅርታ ጠይቀዋል። ኤርትራ በሯን ከፍታለች። ጦርነት በምንም አይነት መንገድ አልደግፍም ሲሉ መሪው ተናገሩ። ቻይና ሳቅ በሳቅ ሆናለች። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 17 ቀን 2018 ዓመተ ምህረት ያዘጋጃቸውን ዜናዎች ከይሳት ጀምሮ ወደ እናንተ የሚያደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ፖለቲከኛ አቶ ልደቱ አያሌው ይቅርታ ጠይቀዋል። በሀሳብ ገበታ ሚዲያ ላይ ከአቶ አሉላ ሰለሞን ጋር የነበረኝ ውይይት ወይም ውዝግብ በተመለከተ በርካታ አስተያየቶች ከኢትዮጵያውያን ደርሰውኛል ሲሉ ጠይቀዋል። የመጀመሪያው አስተያየት ከማይመጥን ሰው ጋራ ወይም ከአሉላ ጋራ ለምን ቀረብክ የሚል ነበረም ሲሉ ፖለቲከኛው ተናግረዋል። እኔ በዚያ መድረክ ላይ የቀረብኩት አቶ አሉላ ሰለሞን የተካሄደው ትዕይንት ህዝብ ውጤታማ እንዳልሆነ፣ ትዕይንት ህዝቡን ያካሄደው የጋራ መድረክም ጦርነት ለማካሄድ የሚፈልግ ከጀርባም በህወሓትና በሻዕቢያ የሚመራ ድርጅት እንደሆነ አድርጎ አደገኛ የሐሰት ክስ ስላቀረበ ነው እንጂ አቶ አሉላ የሚመጥነኝ ወይም የማይመጥነኝ ሰው ስለሆነ አይደለም ሲሉም ገልጸዋል። በአንድ ታዋቂ የሆነ መገናኛ ብዙሃን ላይ አንድም በአዎንታም ይሁን በአሉታዊ የሚታወቅ ሰው እንዲህ አይነቱን የብልጽግና አገዛዝን የሐሰት ክስ የሚያጠናክር ከባድ ውንጀላ ሲያቀርብ በዝምታ ወይም በንቀት ማለፍ ተገቢ የፖለቲካ አካሄድ ነው ብዬ አላምንም። በተለይም በትዕይንተ ህዝቡ ላይ ተናጋሪዎቹን በመጋበዝ ረገድ የራሱ ሚና ስለነበረው ለእኔ አይነቱ ሰው በጋራ መድረኩ ላይም ሆነ በተናጋሪዎቹ ላይ የቀረበውን የሐሰት ክስ በማስተባበል የኃላፊነት ብቻም ሳይሆን ግዴታም አለብኝም ብለው በዚህ ረገድ እየቀረበ ያለው አስተያየት ከበጎነት የሚመነጭ መሆኑን ባልጠራጠርም የጉዳዩን ክብደትና የሚያስከትለው ውስጣዊና ውጫዊ ጣጣ በውል ካለመረዳት የሚቀርብ አስተያየት ነው ብዬ ማምናለሁ። ሁለተኛው አስተያየቴም ለህወሓት ወገንተኛ ሆነህ ቀርበሃል የሚል የተለመደ ትችት ነው። እኔ በዚያ መድረክ ላይ ለመቅረብ የተገደድኩት የጋራ መድረካችንም ሆነ እኔ በተለየ ሁኔታ ከህወሓት ጋር ተባብረን እንደምንሰራ አድርጎ የቀረበው የሐሰት ክስ እውነት እንዳልሆነ ለማስተባበል እወዳለሁም ብለዋል። በተግባር ያደረግኩትም ይህንኑ ነው። ይህንን ማድረጌ በተቃራኒው ለህወሓት ጠበቃ መቆም እንደሆነ አድርጎ የሚያይ አካል ካለ ግን ችግሩ የእሱ እንጂ የኔ አይደለም ሲሉም በጻፉ የይቅርታ ደብዳቤ ገልጸዋል። በዛ ውይይት ላይ ህወሓትን አስመልክቶም የሰጠኋቸው አስተያየቶችም በሙሉ እውነት ናቸው ብዬ የማምንባቸውና ኃላፊነት የምወስድባቸው ናቸው። ይህ ትናንትም ሆነ ዛሬ ያለኝ ወደፊትም የሚቀጥል አቋሜ ነው። በህወሓት ላይ ያለኝ ምክንያታዊ አቋም ትቺ እንደሌሎቹ ጭፍን ጥላቻ እስካላራመድኩ ድረስም እንዲህ አይነቱ ያልተገባ ፍረጃና ክስ በእኔ ላይ ወደፊትም ተደጋግሞ መቅረብ እንደማይቀር ጥርጥር የለኝም። ሶስተኛው አስተያየት በውይይቱ ወቅት ስሜታዊ ሆነ አላስፈላጊ ኃይለ ቃል መናገር ስህተት ነው የሚል ነው። ይህ ተገቢና ጤናማ ትችት ነው ብዬ አምናለሁ። ሆን ብዬ አቅጄ ያደረግኩት ባይሆንም የሐሰት ፍረጃውን እውነት ለማስመሰል የሚካሄደው ሴራ ክብደት በድንገት ስሜታዊ አድርጎኝ በኃይለ ቃል መናገሬ ስህተት ነው ብዬ ማምናለሁ። በዚያ ምክንያት ቅሬታ ለተሰማችሁ ሁሉ ይቅርታ ጠይቃለሁ። እንዲህ አይነት አስተያየት የሰጧችሁም ለእኔ ካላችሁ ክብርና በጎ አስተያየት ነው ብዬ ስለማምን ከልቤ ይቅርታ ጠይቃችኋለሁ ሲሉም በጻፉ ደብዳቤያቸው ጠይቀዋል። በወላይታ ዞን የመሬት መንሸራተት አደጋ የ4 ሰዎች ህይወት ቀጠፈ። በወላይታ ዞን ዳሞት ጋሌ ወረዳ ሚያዝያ 17 ቀን 2018 ዓ.ም በጣለው ከባድ ዝናብ በተከሰተው የመሬት መንሸራተት አደጋ የ4 ሰዎች ህይወት በአሰቃቂ ሁኔታ ማለፉም ተሰምቷል። አደጋው በዳሞታ ተራራ ግርጌ በሚገኙ ሸሌ ዋጋና ኮንሳ ፑላንሳ በተባሉ ቀበሌያት ላይ የደረሰም ሲሆን የዞኑ ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማም ለተጎጂ ቤተሰቦች ጥልቅ ሐዘናቸውን ገልጸዋል። መንግስት ለተጎጂዎች ጎን በመቆም ዘላቂ የድጋፍና የማቋቋም ስራዎች ለማከናወንም ቃል ገብቷል። የዝናብ መጠኑ ከመደበኛ ጊዜ በላይ ሊጨምር እንደሚችል ከአየር ሁኔታ ትንበያዎች በመነሳት ማስጠንቀቂያ የተሰጠም ሲሆን በተለይም በካዎ ኮይሻ፣ ኪንዶ ኮይሻ፣ ኪንዶ ዲዳሌ እና ሌሎችም ተጋላጭ ወረዳዎች የሚገኙ ነዋሪዎች ከፍተኛ ጥንቃቄ እንዲያደርጉ ጥሪ አቅርበዋል። የመሬት መንሸራተት ናዳና የወንዝ ሙላት ሊከሰት ስለሚችልም ማህበረሰቡ ካለፉት አሳዛኝ ክስተቶች መማርና የመንግስትን የጥንቃቄ መመሪያዎች በመተግበር ራሱና ንብረቱን ከአደጋ እንዲጠብቅም ጥብቅ መመሪያም ተላልፏል። አሜሪካና ኤርትራ ግንኙነታቸው ሊያድሱ ነው። ኤርትራም በሯን ወለል አርጋ ከፍታለች።
የፕሬዝዳንት ዶናልድ ትራምፕ አስተዳደር በኤርትራ ላይ የጣሉ የተወሰኑ ማዕቀቦች በማንሳት ግንኙነታቸው ለማሻሻል ፍላጎት እንዳላቸውም ውይይትም እያደረጉ መሆናቸውም ገልጸዋል። የፕሬዝዳንቱ የአፍሪካ ጉዳዮች ከፍተኛ አማካሪ ማሱድ ቤሎስም አሜሪካ ማዕቀቦች የማንሳት ሂደት ለመጀመር ማቀዷን የዲፕሎማቶች መግለጻቸውን የዎል ስትሪት ጆርናል ዘገባ ይጠቁማል። ምንም እንኳን እቅዱ አሁንም በግምገማ ሂደት ላይ ቢሆንም ይህ እርምጃ በሁለቱ ሀገራት መካከል ለዓመታት የቆየውን የዲፕሎማሲ መቀዛቀዝ ሊቀይር እንደሚችልም ተጠቁሟል። በሌላ በኩል የፕሬዝዳንት ኢሳያስ አፈወርቂ ኤርትራ በትራምፕ አስተዳደር ስር ከአሜሪካ ጋር ያላት ግንኙነት ወደ አዲስ ደረጃ ለማሸጋገር ሙሉ ሀሳባቸውን ማቅረባቸውም ተሰምቷል። ይህ የሁለቱ ወገኖች የፍላጎት መገጣጠም በቀይ ባህር አካባቢ ያለውን የጂኦፖለቲካ ሁኔታ ሊቀይር እንደሚችል የፖለቲካ ተንታኞች እየተነበዩ ይገኛሉ። በቀጣይ የሚወሰዱ ዲፕሎማሲያዊ እርምጃዎች ለአፍሪካ ቀንድ ሰላምና ትብብር ትልቅ ፋይዳ ይኖራቸዋል ተብሎም ይጠበቃል። ተፈታኞች ቅሬታ አሰምተዋል። ግንቦት 19 ቀን 2018 ዓ.ም የኢድ አል አድሃ በዓል የሚከበርበት በመሆኑም በፍጹም ፈተና አይሰጥም ሲሉም እሸቱ ከበደ ተናገሩ። በበዓሉ በአንድ ቀን ወደ ኋላ ወይም ወደፊት በይፋ የሚቀየር ከሆነ በዚያው አግባብ ፈተናው የሚሰጥበት ቀን ይስተካከላል ተብሏል። የ2018 ፈተና ወቅቶችን ትናንት ይፋ ያደረገው የትምህርት ምዘናና ፈተናዎች አገልግሎትም የሪሜዲያል ፈታኞች የፈተና መውሰጃ ዕለትም ከግንቦት 17 እስከ 20 ቀን 2018 ዓመተ ምህረት መሆኑን ገልጾ ነበረ። ይህንንም ተከትሎም ተፈታኞች ግንቦት 19 የሙስሊሞች በዓል መሆኑን በመጥቀስም በየዓመቱ የተጠበቀ የሙስሊም በዓል ሲሆን ለምን የፈተና ቀን ይደረጋል ሲሉ ቅሬታቸውን አቅርበዋል። ዕለቱ በእስልምና እምነት ተከታዮች ዘንድ የአረፋ በዓል መሆኑን በመጥቀስም ሙስሊም ተፈታኞች በዚህ ቀን እንዴት ለፈተና ይቀመጣሉ? የፈተና ቀኑ ይስተካከልም ብለዋል። ከዚህ ጋር በተያያዘም ለቴግቫ ኢትዮጵያ ማብራሪያ የሰጠው አገልግሎቱን በበኩሉም በሃይማኖታዊና ህዝባዊ የበዓል ቀናት ላይ በፍጹም ሀገር አቀፍ ፈተናዎች የማይሰጡ መሆኑን ገልጸዋል። የአገልግሎቱ ዋና ዳይሬክተር እሸቱ ከበደም የ2018 የፈተና ቀናት ይፋ መደረጋቸውን በማስታወስም በተለይም የሪሜዲያል ፈተና ግንቦት 17 እስከ 20 ቀን 2018 ዓ.ም የሚሰጥ መሆኑን ገልጸው በምርመራው ላይ ግንቦት 19 2018 ዓ.ም የኢድ በዓል የሚከበርበት መሆኑን ተገልጿል ብለዋል። በዚህ መሰረትም የሪሜዲያል ፕሮግራም የማህበራዊ ሳይንስ ተፈታኞችም 4 ፈተናዎችም በሁለት ቀናት በግንቦት 17 እና 18 2018 ዓ.ም የሚፈተኑ ሲሆን የተፈጥሮ ሳይንስ ተፈታኞች ደግሞ 5 የፈተና አይነቶች ግንቦት 17፣ 18 እና 20 ላይ የሚፈተኑ ይሆናል ሲሉ አክለዋል። ከዚህ ውጪ ግንቦት 19 ቀን 2018 ዓ.ም የኢድ አል አድሃ በዓል የሚከበርበት በመሆኑ በፍጹም ፈተና የማይሰጥ መሆኑን ዋና ዳይሬክተሩም ገልጸዋል። በዓሉ በአንድ ቀን ወደ ኋላ ወይም ወደፊት በይፋ የሚቀየር ከሆነ በዚያው አግባብ የሚስተካከል መሆኑን ገልጸዋል። ከዚህ ባሻገር በአንዳንድ ማህበራዊ ሚዲያዎች የተለቀቁ የተዘቡ መረጃዎች አግባብነት የሌላቸው ናቸውም ሲሉም አስገንዝበዋል። አድማጮች ወደ ውጭ ዜናዎቻችን ተሸጋግረናል። ጦርነትን ልደግፍ በፍጹም አልችልም ሲሉ ርዕሰ ሊቃነ ጳጳስ ሊዮ ተናገሩ። ርዕሰ ሊቃነ ጳጳስ ሊዮ 14ኛ ወደ ሊባኖስ በሄዱበት ወቅት በታላቅ ደስታ ተቀብሏቸው የነበረውና በኋላ ግን በእስራኤል ጥቃት ሕይወቱ ያለፈው አንድ ሊባኖሳዊ ሙስሊም ታዳጊ ፎቶግራፍ ሁልጊዜም በኪሳቸው ይዘው እንደሚዞሩ በይፋ ገለጹ። ከአፍሪካ ጉብኝታቸው ሲመለሱም በአውሮፕላን ውስጥ ለጋዜጠኞች በሰጡት መግለጫ ርዕሰ ሊቃነ ጳጳሳቱ የሚከተሉትን ዋና ዋና ነጥቦችም አጽንኦት ሰጥተዋል። የሰላም ጥሪ የጦርነት አቀንቃኝነትን በጽኑ በማውገዝ ከጥላቻ ይልቅ የሰላም ባህል እንዲሰፍን አሳስበዋል። የንጹሐን ስቃይ ጦርነት ትርፍ የንጹሐን እልቂት መሆኑን በመጥቀስም የተኩስ አቁም ስምምነቶች እንዲደረጉና ለውይይት ቅድሚያ እንዲሰጥ በተደጋጋሚ ጠይቀዋል። የታዳጊውም ማሳሰቢያም የዚያ ሙስሊም ታዳጊ ፎቶግራፍ ጦርነት የሚያስከትለውን ሰብአዊ ቀውስ ዘወትር እንደሚያስታውሳቸውና ለሰላም ያላቸውን ቁርጠኝነት እንደሚያጠናክረውም ገልጸዋል። ታይዋን በድንጋጤ ውስጥ ናት። በተቃራኒው ቻይና ደግሞ ሳቅ በሳቅ ሆናለችም። ቻይና
ሲሸልስ፣ ሞሪሺየስ እና ማዳጋስካር የታይዋን ፕሬዝዳንት ላይ ቺንግቴን አውሮፕላን በአየር ክልላቸው እንዳያልፍ በመከልከላቸው የላቀ ምስጋና አቅርባለች። በአፍሪካ ሀገራቱ ክልከላ ምክንያትም ፕሬዝዳንቱ ወደ ስዋቲኒ ሊያደርጉት የነበረውን ጉዞ ለመሰረዝ የተገደዱም ሲሆን ቤጂንግ ይህ እርምጃ አገራቱ ለአንድ ቻይና መርህ ያላቸውን ታማኝነት የሚያሳይ ነው ስትልም አወድሳለች። በሌላ በኩል ታይዋን ቻይና ኢኮኖሚያዊ ጫና በመጠቀም በረራውን አግታብናለች ስትል ከሳለች። በአየር ክልል ክልከላ ምክንያት የታይዋን ፕሬዝዳንት ሙሉ የወጪ አገር ጉዟቸውን ሲሰርዙ ይህ ለመጀመሪያ ጊዜ መሆኑ ተዘግቧል። ድርጊቱ በታይዋን ዲፕሎማሲያዊ እንቅስቃሴ ላይ ትልቅ እንቅፋት የፈጠረም ሲሆን በአፍሪካ ቀንድና አካባቢው ያለውን የቻይና ተጽዕኖም ዳግም ያመላከተም ሆኗልም ተብሏል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 17 ቀን 2018 ዓ.ም ያዘጋጅናቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።